ኃያላን ሰዎች እንደ ንስር ናቸው፣ ሁልጊዜ ብቻቸውን ይበራሉ። ዋጋ ከማይሰጧችሁ ሰዎች ጋር ከመቆም ብቻችሁን መቆም ይሻላል። የትዕግስት ጥበብን የሚያውቅን ሰው ማሸነፍ በጣም ከባድ ነው። ሰዎች ስለሚያስቡት ነገር ለመጨነቅ በጣም አርጅቻለሁ። ዓለም መቀየሯን አታቆምምና። በዚህ ዓለም ላይ በማንም ላይ ብዙ አትመካ፣ ምክንያቱም የራስ ጥላ እንኳን በጨለማ ስትሆን ይተውሃል። ከንስር ጋር ለመብረር ከፈለጋችሁ ከዳክዬዎች ጋር አትዋኙ። አንተን ለመቅጣት ትቼ አልሄድም። የሚሄድበት ምክንያት በመጨረሻ ምን እንደሚያስፈልገኝ ስለተረዳው ነው። በጣም ጠንካራዎቹ ሰዎች ከራሳቸው ችግር ጋር እየታገሉ ቢሆንም ሌሎችን ለመርዳት ጊዜ ይሰጣሉ። አንድ ሰው እንዲወድህ ለማስገደድ አትሞክር። በራስህ ደስተኛ መሆንን ተማር። በሁለት ሁኔታዎች ውስጥ ዝም በሉ። አንድ ሰው ስሜታችሁን ሊረዳው በማይችልበት ጊዜና አንድ ሰው ሁሉንም ነገር ሳትነግሩ ሲረዳ። አንድ ዘር በጸጥታ ይበቅላል፣ ነገር ግን ዛፍ ሲወድቅ ከባድ ድምፅ ያሰማል። በጸጥታ አደጉ። እያንዳንዱ አዎንታዊ ሐሳብ ሕይወታችሁን የሚቀይር ጸጥ ያለ ጸሎት ነው። በዝምታ ጠንክረ ሥራ። ስኬትህ አፋቸውን ያዘጋል። በየቀኑ በ1% የተሻላችሁ ሁኑ። ልምድ በጣም ጥሩ አስተማሪ ነው እና በጣም መጥፎ ልምድ ምርጥ ትምህርቶችን ያስተምራችኋል። በዛሬው ላይ ብቻ አተኩር እና ለጥቃቅንና ጥሩ ነገሮች አመስጋኝ ሁን። ዛሬ የትግል ወቅት ነው፣ ነገ ግን የስኬት ጊዜ ይሆናል። ስኬት በድብቅ ያቅፍሃል። አለመሳካት በአደባባይ በጥፊ ይመታሃል። ሕይወት ይህ ነው። በእምነት የመጀመሪያውን እርምጃ ተራመዱ። መላውን ደረጃ ማየት አይኖርባችሁም። የመጀመሪያውን እርምጃ ብቻ ተራመዱ። ምንም ይሁን ምን ወደፊት መሄዳችሁን ቀጥሉ። በጣም በዝግታ መሄድ ቢኖርባችሁም አታቁሙ። በተናደድክ ጊዜ በፍጹም መልስ አትመልስ። ደስተኛ ስትሆን በፍጹም ቃል አትግባ። በምታዝንበት ጊዜ በጭራሽ ውሳኔ አትወስን። መከባበር የሚመጣው ራስን ከማክበር ነው። ራስን የምታከብር ከሆነ ሰዎች ያከብሩሃል። ብልህ ሰዎች መቼ ሞኝ መምሰል እንዳለባቸው ያውቃሉ እና ሐቀኛ ሰዎች መቼ እንደሚዋሹ ያውቃሉ። ማንም ጠላት አይደለም፣ ማንም ጓደኛህ አይደለም። ሁሉም ሰው አስተማሪህ ነው። ማንንም በጭራሽ አትከተል፣ ምክንያቱም ማንም ሰው የክህደት ታሪኩን አይነግርህም። አንድ ሰው ከማን ጋር ጊዜ ለማሳለፍ እንደሚመርጥ በማየት ምን እንደሚመስል ማወቅ ትችላላችሁ። ሰዎች የከፈላችሁትን መስዋዕትነት ሳይሆን ስህተቶቻችሁን ያስታውሳሉ። ውድቀትን አትፍራ፣ አለመሞከርም ፍራ። አንድ ሰው ስህተት እየሰራው ነው ብሎ እስካላመነ ድረስ እንዲለወጥ ማድረግ አትችልም። ሁልጊዜ ራሳቸውን ትክክለኛ አድርገው ከሚያስቡና እናንተን ሁሌም ስህተተኛ አድርገው ከሚያስቡ ሰዎች ራቁ።
ሌሎችን የሚረዳ ሰው ልብና አእምሮ ሁልጊዜ ይረካል፣ ይረጋጋልም። ምንም ብትመስልም ደግነት በዓለም ላይ በጣም ቆንጆ እንድትሆን ያደርግሃል። ደግ ሁን። ሁሉም ሰው ማየት የማትችለውን ጦርነት እየታገለ ነው። ሁሉም ሰው አኗኗሩን የሚቀርጹና ግንኙነቱን የሚወስኑ ቁስሎችን በውስጥ ይዟል። ለጎዷችሁ ሰዎች በጣም ጥሩ በቀል ጥለዋችሁ ከሄዱ በኋላ ደስተኛ መሆናችሁንና አመስጋኝ መሆናችሁን ማሳየት ነው። በሕይወት ውስጥ 4 በጣም አስፈላጊ ቃላት አሉ። ፍቅር፣ ታማኝነት፣ እውነትና መከባበር። እነዚህ ከሌሏችሁ ባዶ ናችሁ። አይኖቻችሁ አዎንታዊ ከሆኑ ዓለምን ትወዳላችሁ። ምላሳችሁ አዎንታዊ ከሆነ ግን ዓለም ይወዳችኋል። ደስተኛ መሆን እንደ ሀብታም መሆን ነው። የውስጥ መረጋጋት እውነተኛ ስኬት ነው። ጤናማ መሆን ሀብት እንደ ማግኘት ነው። ትክክለኛውን ጊዜ አትጠብቁ። ትክክል የሆነውን ለማድረግ ጊዜያችሁን በአግባቡ ተጠቀሙበት። የትም ቦታ የሚከሰት ኢፍትሐዊነት በሁሉም ቦታ ለፍትህ አስጊ ነው። እኛን እስካልነካን ኢፍትሐዊነትን ችላ ካልነው በመጨረሻም ሊሰራጭና ሁላችንንም ሊጎዳ ይችላል። ፍቅርን እመርጣለሁ። ሰውን መጥላት በጣም ከባድ የሆነ ሸክም ነውና። አንድን ሰው ይቅር ማለት ቀላል ነው፣ ነገር ግን እንደገና ማመን መቻል ፈጽሞ የተለየ ነው። ጥሩ ያልሆኑ ሰዎችን ካልተዋችሁ ትክክለኛ ሰዎችን በጭራሽ አታገኙም። ስለማትወዷቸው ሰዎች በማሰብ አንድ ደቂቃ እንኳን በሕይወታችሁ አታጥፉ። አንድ ሰው ስለ እናንተ መጥፎ ነገር ከተናገረ እሱ በራስ መተማመን የለውም ወይም ቀናተኛ ነው ማለት ነው። በድቅድቅ ጨለማ ውስጥ ችቦ ይዞ ወደ አንተ የመጣውን ሰው መርሳት የለብህም። መሪዎች ያስፈልጉናል፣ በገንዘብ ሳይሆን በፍትህ ፍቅር፣ በአደባባይ ፍቅር ሳይሆን በሰው ፍቅር የተነደፉ። የህይወት በጣም የማያቋርጥና አንገብጋቢ ጥያቄ ለሌሎች ምን እያደረግክ ነው የሚለው ነው። አንድ ሰው የጎዳና አጽጂ እንዲሆን ከተጠራ ማይክል አንጄሎ እንደሳለው ወይም ቤቶቨን ሙዚቃ እንዳቀናበረው ወይም ሼክስፒር ግጥም እንደጻፈው ሁሉ ጎዳናውን ማጽዳት አለበት። እኛ ታሪክ ሰሪዎች አይደለንም፣ በታሪክ የተፈጠርን ነን። ነፃነት በጨቋኝ ፍላጎት በፍጹም አይሰጥም። በተጨቆኑ ሰዎች መጠየቅ አለበት። ትክክለኛውን ለማድረግ ሁሉም ጊዜ ትክክለኛው ጊዜ ነው። እንደ ወንድማማችነት አብሮ መኖርን መማር አለብን፣ ወይም እንደ ሞኝ አብረን እንጠፋለን። ትክክል የሆነውን ለማድረግ በፍጹም አትፍሩ፣ በተለይም የሌላ ሰው ደህንነት አደጋ ላይ ከሆነ። በሌላ መንገድ ስንመለከት በነፍሳችን ላይ ከምንጽፈው፣ በሌላ መንገድ ስንመለከት በነፍሳችን ላይ ከምንፈጽመው ጋር ሲነጻጸር የህብረተሰቡ ቅጣቶች ትንሽ ናቸው። ገንዘብና ዝናን ሳይሆን ፍትህንና ሰብአዊነትን የሚወዱ መሪዎች ያስፈልጉናል። በመጨረሻ የምናስታውሰው የጠላቶቻችንን ቃል ሳይሆን የወዳጆቻችንን ዝምታ ነው። ጨለማን ለማስወገድ ጨለማን መጠቀም አይችሉም፣ ብርሃን ያስፈልጎታል። ጥላቻን ለማቆም ጥላቻን መጠቀም አይችሉም፣ ፍቅር ያስፈልጎታል።
መልካም ሐሳብ ከድንቁርናና መማርን እምቢ ከማለት ጋር ሲዋሃድ አደገኛ ነው። ሰዎች እርስ በርሳቸው በመፈራራት መግባባት ተስኗቸዋል። እርስ በርሳቸው ስለማይተዋወቁ ይፈራራሉ። አንዳቸው ከሌላው ጋር አልተነጋገሩምና አይተዋወቁም። አስተዋይ ሰው በስድስት ልዩ ሁኔታዎች መሳቅን ያስወግዳል። አንደኛ፣ አንድ ሰው ሲዋረድ። ሁለተኛ፣ አንድ ሰው ሲያለቅስ። ሶስተኛ፣ አንድ ሰው በሚያመርበት ጊዜ። አራተኛ፣ አንድ ሰው ህመሙን ሲገልጽ። አምስተኛ፣ አንድ ሰው ሲወድቅ። ስድስተኛ፣ አንድ ሰው ሲናደድ።